በስተመጨረሻም እንግዲህ ሚኪ ጉዱ ፈላ። መርማሪው አንተ እንዳስገደልካት ደርሼበታለሁ ሲለው ሚኪ አዋራው ቡና ለማለት ነው። ዛሬ ትርሲት የእውነት ከሐኪም ቤት ስልክ ይደወላል እያልኩ እንደኔ ሲጠብቅ ያዋላለ ማለት በቃ እድናለች ምናምን የሚሉ ነገር እየመሰለኝ እንደው ወይኔ የትርሲት መሞት ግን ልክ አይደለም። ማለትም ደራሲው ማስተካከል ነበረብን። እውነት ለመናገር አላቅም እኔ አሁንም አላመንኩበትም። ግን እንደው ለልጆቿና ለብሩክ ስትል ተመልሳ በመጣችና የሚኪ አስመሳይነት ምን እንደሆነ ማወቅ ነበረባት። እውነት ለመናገር እንግዲህ ካሌብ ዛሬ ሁሉንም ነገር ሰማ። እንጀራ አባቱ እናቱን እንዳስገደለና ይሄ የተደቀነው ለትርሲት የሆነው ሁሉንም ነገር ሰማ። እማዬን የገደላት ሚኪ ነው ሲል እንግዲህ በጣም ተናዶ ልጁ እንዴት እንደሆነ አይታችሁታል አይደለ? እገለዋለሁ። ከዛም እህቱ ጋር ፌበን ጋር ሄደና ፌቡዬ ወዬ ግን ምን ሆነ ነው እንደዚህ ተገስከው ስትለው ስሚኝማ እማዬን የገደላትን ሰውዬ ብታገኘ ምን ታርጊያለሽ? ለፖሊስ አሳየዋለሁ። ፖሊስ አላስረውም ቢልስ? ለምን ይላል ቢልስ? እገለዋለሁ። እኔም እገለዋለሁ። አዎ እኔም እገለዋለሁ ብሎ እንግዲህ በልጅ አይምሮ እንዴት እንደሆነ አይታችሁታል። ታዲያ አቶ ሚኪያስ የሚገባበት ነገር ሁሉ ጥብብ ብሎታል። ጠበቃዋ ደግሞ ብሩክን ትወደዋለች። ከዛ በኋላ ቾምቤ አውቆባታልና ከዛ ብሩክ ሲጀመር ማግባት አይፈልግም። እድሜ ላንተ ያው ወይኔ ልትከተው አይደለም እንዴ ሰው ይግደል እያልክ እና ገዳይ እንደዚሁ አይኑ ስር እየተቀመጠ ይኖር ነው የምትይው እንዴ ሲላት እሱ መለሰላት። ከዛ በኋላ ብሩክ እንግዲህ መርማሪው ተጠንቀቅ። ከማን ነው የምጠናቀቀው? መርማሪ እኔ ምንም አልገባኝም። ከሚኪ ተጠንቀቅ። ለምን? ሚኪ ወዳጅ ነው ወይስ? አዎ ጓደኛዬ ነው። ጓደኛ ከሆነ እንዴት ሚስተር ላይ ያገባ ቻለ? እሱ ታሪኩ ረጅም ነው። ግን እሱ ጠላቴ ነው ብዬ አላስብም። እንግዲያውስ ረፈው፣ ጠላት እሱ ነው። ያን ገዳይ አሁን ብታየው አይጠፋህም አይደለ? አዎ አይጠፋኝም ኢንስፔክተር። እሺ እና እባክህ ከሚኪ ተጠንቀቅ እኮ። ከምንድን ነው እስኪ አስረዳኝ። ይኸውልህ ባለፈ ሚስት ላይ የተደቀነው መሳሪያ ላንተ የተላከ ነበር። ምን? አዎ። ማን የላከው? ሚኪያስ እያልኩ አሰማኝም እንዴ? አይማ ሊሆን አይችልም። ሆኗል። ለዛው ነው ተጠንቀቅ ያልኩት። እንደዛ ከሆነ ራሴ ገለዋለሁ። ለህግ ያመሃል ሰውዬ። ታመሃል እንዴ? ልጆችህንስ? እናት እኮ የላቸውም። በእንጀራ አባት እንደገና ሊሰቃዩ ትፈልጋለህ? ስለዚህ እባክህ ለልጆች ስትል እኛ የእሱን ጉዳይ ይዘነዋል። በቅርብም ደግሞ የእሱን የምስራች እናሰማሃለን። ግን አንተ አሁን ምንም እንዳላወቀ ሰው ሆነ ለልጆች ስትል ልጆችን ተንከባከባቸው እባክህን ብሎ ለመነው ኢንስፔክተሩ ማለት ነው። ብሩክ ወደ ቤት ከተመለሰ በኋላ ሚኪያስን በአይኑ ቁጭ ብድግ እያረገ ማየት ጀመረ። ከዛ ሚኪ ደግሞ ምን አባቱ ነው የሚያፈጥብኝ ነቅሶብኝ ይሆን እንዴ እያለ እንግዲህ ተከስተንም አሁን ተከስተ የሚባለው ራሱ ውላ ቢላ የሆነ ልጅ ነው። አሁን ተከስተ ከብሩክ ጎን ነበር መቆም የነበረበት። እውነቱን ለመናገር ሚኪያስ ዋጋውን ያገኛል በቅርቡ። ይሄ ደግሞ የታወቀ ነው። ርብቃ ደግሞ በቅናት አበደች። ልጅቷ የብሩክን ልጆች ስለተንከባከበች በቃ እቺ ደግሞ ምን አባቷ ታሽቃብጣለች። አሽቃባጭ እንዴ! ማነው አሽቃብጭ አላት? ምን ትመስላለች እያለች እንግዲህ ርብቃ ወይ ተነስታ ሄዳ ላበላቻቸው። ብቻ ከባድ ችግር ነው። ግን ትርሲት በመሞታ የእውነት በጣም ነው እንትን ያለኝ ማለት በቃ ውሸት በሆነ ብዬ ተመኘውኝ። ልጆቿ በጣም ነው የሚያሳዝኑትና እናት ማጣት ከባድ ነው በእውነቱ። ድራማ ቢሆንም ለነሱ፣ ለኛ ግን ላጣ ነው ለኛ ከባድ ነው። የእውነት ነው የምላችሁና እንግዲህ ትርሲት በድንገትም ብትመጣ ብዬ እመኛለሁ። ማለት ለምን እንደሆነ አላውቅም፣ ግን ውስጤ አምኖ አልተቀበለም። አሁንም መሞቷን የትርሲትን ማለት ነው። መሞት የለባትም። ደራሲው እንደምንም ብለህ ትርሲት እንድትመጣ አድርግ እባክህ። በድንገት ስልክ በተሳሳተ ነው የሞተች ያልነው ብለው ዶክተሮቹ እንደው የሆነ ነገር ባሉ ብዬ እመኛለሁ። እንግዲህ ልጆቿ ምግብ አንበላም። ይኸውልሽ ፌበንዬ አንድ ነገር ልንገርሽ፣ እኔም እናቴ ሞታብኛለች። ስለዚህ እና እናትሽ አትናፍቅሽም እንዴ? በጣም ትናፍቀኛለች፣ ግን አላገኛትም።
እኛን ወደ እሷ የምንሄደው እኮ እኔም እናቴ ጋር መሄድ እፈልጋለሁ። እኔም ከእሷ ጋር ነው መሄድ የምፈልገው። አይ እኛ ባልነው ሳይሆን እኮ ፈጣሪ ባለው ሰዓት ነው የሚሆነው። ፌበንዬ ተረጋጊ አለቻት። ከዛ እናቴ በጣም ናፍቃኛለች፣ እሷን ብቻ ነው የምፈልገው እያለች እንግዲህ ከእናታቸው ጋር እንግዲህ ያላቸው ቅርርቦች እንትን ነበረ። ምንም ማድረግ አይቻልም። እንግዲህ ግን ትርሲት መሞት የለባትም። መሞት የነበረበት ሚኪያስ ነበር። እንግዲህ ሁለቱን ወንዶች አንድ ላይ ጥላቸው ለምን እንደሄደች አላውቅም። የትርሲትም እናት እንግዲህ ብቻ ከባድ ነው። እንደውም የርብቃ አባት ነው በጣም ያዘነው እውነት ለመናገር እና አስቸጋሪ ነው ብቻ ዞሮ እና ሚኪያስ ደግሞ እህትና አባቱን ጭራሽ እዛ ቤት ውስጥ አምጥቷቸዋል። ከባድ ችግር ነው የሚፈጠረው። ይሄ ሰውዬ ራሱ አውቆ ይመስለኛል ፓራላይዝ የሆነ አይመስለኝም። ይሄ የሚኪያስ አባት የሆነ ተንኮል አስቦ ነው ደግሞ እዛ ቤት ያመጣው። እረ ይሄ ሚኪያስ የሚባል እንደው ዋጋውን ማግኘት አለበት በእውነቱ። ያለ ምንም ማስረጃ በስም አጥፊነት እከስሃለሁ መርማሪ አለቆ። ጭራሽ ስለ ስራዬ ለእኔም እየነገርከኝ ነው አቶ ሚኪያስ። ጠብቅ፣ በትንሽ ቀን ውስጥ መረጃ ይዤልህ እመጣለሁ። ስለዚህ አንተ ምን ያክል ብትደፍር ነው የጓደኛህን ሚስት አግብተህ የምትኖረው? በዛ ላይ ደግሞ የእሱን ሚስት ያገባህበት ሁሉንም መረጃ እኔ ጋ አለ። ብሩክን በመኪና አስገጭተህ ብሩክ ሞቷል ብላ አስወራክ። ከዛ ሚስቱን አገባ። ይሄ ቤት የማን ነው? የትርሲትና የብሩክ ሁለቱ አይደለ አንድ ላይ ሰሩት። አንተ ሰውዬ ጤና የለህም? ልታሳብደኝ ነው እንዴ? አይ ለምን ታብዳለህ? ጥያቄ ነው መለስ። አዎ ግን ድርሻውን ልንሰጠው ነበረ። ግን አንተ እውነት እኔ በአፈን ሙሉ ስታወራ ራሱ እኔን ቀፈፈኝ። ድፍረት በጣም ነው የሚገርመኝ ያለው ኢንስፔክተሩ ሚኪያስን ማለት ነው። ከዛ በኋላ ጠብቅ አቶ ሚኪያስ፣ በቅርቡ መረጃ ሰብስቤ ይዤ እመጣለሁኝ። እዛ ጊዜ ተዘጋጅተህ ጠብቀኝ። ከዛ ወደ ቤት ውስጥ ከተመለሰ በኋላ እንግዲህ ራሱን ይዞ ያገር አለ ሀገር እያዝልኝ አለ። ምንድነው ሚኪያስ ምን ተፈጠረ ሲለው ተከስተ ጉድ ሆኗል። ምንድነው? ኢንስፔክተሩ ትርሲትን በእኛ ምክንያት እንደሞተች አውቋል። ምን? አዎ ጉድ ሆነናል እያለ እንግዲህ መስለል ጀመረ። ከዛ ፎቶዋን ይዞ እንግዲህ እናቴ እያለ ማልቀስ ጀመረ። ቃል ገባልሻለሁ ልጆችሽን እንደ አባት ሆኜ ያሳድጋለሁ አላለም። አይዳ ከዛ ቢራውን እየገለበጠ እንግዲህ እዛው ሲነሳ እንደ ዶሮ ፍግም እያለ እዛው ሲነሳ እዛው ፍግም እያለ በስተመጨረሻም እንግዲህ መነሳት አቃተው ማለት ነው። ከዛ እንደምንም ብሎ ተንደፋድፎ ልክ ዶሮ ይመስል እዛው አልጋው ላይ ባፍጢሙ ድፍት ሲል እንግዲህ ካሌብ ከኋላ መጥቶ ምን ሊያደርገው እንደሆነ አላውቅም። ብቻ ካሌብ ቆርጧል። የእናቴ እንደምመልሳለሁ ብሏል ማለት ነውና አስቸጋሪ ነው በእውነቱ እውነት ለመናገር እና ርብቃና የትርሲት እናትም እንግዲህ አይጥና ድመት ሆነን እስከ መቼ ነው የምንኖረው? እኔስ አይጥ ሆንኩኝ፣ አንቺ ግን ድመት በመሆንሽ በጣም ተገርም ያለው አለች ወይዘሪት ርብቃ። ግን እንደው እንትናን ታፈቅረዋለች ብሩክ። አሁን እሷ የትርሲት መሞት እኮ ደስ ብሏታል። በነገራችን ላይ ስታስጠላ ርብቃ በጣም ደስ ብሏታል። አባቷ ነው እንጂ በጣም ያዘነው እንጂ ርብቃ ትርሲት ስለሞተች ተደስታለች። ለምን? ብሩክ የራሷ ለማድረግ መቼም ደግሞ አይሳካልሽም። እንደው ትመጣለች ትርሲት መኑኝ ማለት ነው። ውስጤ ለምን እንዳልተቀበለ አላውቅም። ለልጆቿ ወይኔ ሲያሳዝኑ ለምን እንደሆነ አሳዝነውኛል ልጆቿ ማለት ነውና እንግዲህ እሱን ፈጣሪ ያውቃል። ትመለሳለች ብዬ ተስፋ አደርጋለሁኝ። በተሳሳተ ነው ሞተች ያልናችሁ ብለው ሊናገሩም ይችላሉ፣ አላቅም። ዛሬ ግን ስጠብቅ ነበር። እናም እንግዲህ አቶ ሚኪያስ በቅርቡ በቁጥጥር ስር እንደሚውልም ተስፋ አደርጋለሁኝ። ሚኪያስ መታሰር አለበት። አዎ መታሰር አለበት፣ ግዴታ ነው። ምክንያቱም ያደረገው ነገር በጣም አጸያፊ ነው። ለገንዘብ ብሎ ገና ለገና ብሩክ ገንዘቤን ይዘርፈኛል፣ ገንዘቤን ይቀበለኛል እያለ ብዙ ነገር እያወራ እንግዲህ ብሩክን ለማስገደል ነበረ። ከዛም ትርሲት እንግዲህ ከፊቱ መታ ስትቆም እሷን ልቧን መቷት ሸሸ። እናም ተከስተ እንግዲህ ያንን ሰውዬ እየፈለገው ነው። እሱ ደግሞ ተሸሽጓል፣ የለም። ስለዚህ እሱን ካገኘ እደፋዋለሁ፣ እቆርጠዋለሁ እያለ ነው አቶ ሚኪያስ። እንደው
የሚኪ ነገር እንደው በጣም ነው የሚገርመኝ አንዳንድ ጊዜ ሳስበው ራሱ ማለት ነው። የቅዠት እንቅልፍ የሚተኛ ሰው ቢሆን ሚኪያስ ነው በእውነቱ። እናም እንግዲህ መጨረሻቸው ምን እንደሚሆን ባላውቅም እንግዲህ ትርሲትዬ እያለችም ሞታለች ማለት ነው። ምስኪንዬ የሆነ ተሳዝናኛለች። እንግዲህ መጨረሻው ምን እንደሚሆን አብረን የምናየው ነው የሚሆነው። ብሩክ እንግዲህ በጣም ነው ያዘነው፣ በጣም ነው ልቡ የተሰበረው። ብሩኬ ግን ሁሉንም ነገር ማስታወስ አለበት። ሁሉንም ነገር እስከዛሬ የረሳውን ሚኪያስ ጓደኛዬ ነው ብሏል፣ አውቋል። ያው የተወሰኑትን ግን በደንብ አላስታወሰም። ስለዚህ ግዴታ ማስታወስ አለበት የሆኑትን ነገር በሙሉ። ከዛ በኋላ ዋጋውን ያገኛል ማለት ነው። አቶ ሚኪያስን አለቀውም እያለ ነው ማለት ነው። ስለዚህ ሚኪ የሚባል እንግዲህ አጭበርባሪ ዋጋውን ያገኛል ብዬ ተስፋ አደርጋለሁ። ከዛ በተረፈ ደግሞ እንግዲህ ምን እንደሚመጣ አብረን የምናየው። ልጆቿ ግን በጣም ያሳዝናሉ በእውነቱ ምስኪኖች። አይ አንበላም አንጠጣም ብለው እንግዲህ እንደዚህ ስቃያቸው ብዝት ብሎ ቁጭ ብለዋል ማለት ነው። አያታቸውም ትዕግስት የላትም፣ ግን ጠበቃዋ አበላቻቸው በሉ ማለት ነው። በስተመጨረሻም እንግዲህ ያው እንዴት በሉልሽ? እኔ አያታቸውን እምቢ ብለው እንዴት ላንቺ ሊበሉልሽ ቻለ? ስትልም ደግሞ ያዙኝ ልቀቁኛለች ሴትይቱ ማለት ነው። እንግዲህ በሉ፣ ምንም ማድረግ አልችልም፣ በልተውልኛል አለቻት። እዛ በኋላ እንዴት ሊበሉልሽ ቻለ ስትል አሁንም በጥያቄ ያፋጠጥቻት። አይ እንግዲህ በልተዋል አልኩሽ፣ በልተዋል አለቻት። እንግዲህ ምን እንደሚፈጠር አላውቅም ከዚህ በኋላ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትርሲትዬ መሞቷ ተረጋገጠ። በስተመጨረሻ ሚኪም ደግሞ ወደ ወይኒ ሊወርድ ነው ማለት ነው።